የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 38። ማንም ሆንክ፣ የትም ተወለድክ፣ ከማንም ተወለድክ፣ በጋብቻ ውስጥ ባለ ክብርም ተወለድክ፣ ከጋብቻ ውጪ በወላጆች ስህተትም ተወለድክ፣ no matter if God wants to use you for his glory work፣ ወደዚህ ምድር የመጣኸው በዓላማ ነው። በዚህ ምድር ላይ የምትሰራ ስራ ስላለ ተልከህ ነው የመጣኸው። ተመልከት፣ ሰዎች ስላንተ የሚያስቡት ነገር ይኖራል፣ የሚያወሩት ነገር ይኖራል። አካባቢ፣ ሁኔታ እና የወደቀው የአዳም አስተሳሰብ ብዙ ይልሃል። ኢየሱስን የባሰ ብለዋል። ምን እንዳሉ ተመልከት። አንደኛ፣ ከዝሙት የተወለድክ ዲቃላ ነህ። ሁለተኛ፣ አጋንንት አለብህ። ሶስተኛ፣ ሳምራዊ ወይንም ኃጢአተኛ ነህ። አራተኛ፣ ጋኔን ያደረብህ እብድ ነህ። አምስተኛ፣ ህዝቡን የሚታስት ሐሰተኛ ነህ። ኢየሱስን ሰዎች እና አካባቢው እንደዚህ ብለዋል። እርሱ ግን አንድ ነገር ያውቃል፣ ያውም ከሰማይ ተልኮ እንደመጣ። ኢየሱስ ምስክርነትን ከሰማይ እንጂ ከሰው ከአካባቢው አይሰማም ነበር። ሰማይ ስለ እርሱ ምን አለ? በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምጽ መጣ። ማቴዎስ ወንጌል 17:5። አካባቢው ምን ይላል? የምናውቀው የዮሴፍ ልጅ እብድ፣ ጋኔን ያለበት ወዘተ አይነት ነገር። አንተ ሰፈር፣ አካባቢ፣ በዚህ ዓለም ሲስተም የተያዙ ሰዎች የሚሉህን አይደለህም። አንተ ሰማይ የሚልህን ብቻ ነህ። ሰማይ ስለ አንተ የሚለው የሚወድህ ልጄ ነህ፣ በአንተ ደስ ይለኛል። ስለ ራስ ማወቅ ያለብህ ቁልፍ ነገር። እግዚአብሔር አባቴ ያውቀኛል፣ ወደዚህ ምድር ለስራ ልኮኛል። ፈቃዴን ሳይሆን ፈቃዱን ለማድረግ መጥቻለሁ። በውስጤ ሆኖ ራሱ ይሰራል። እርሱ ሊረዳኝ በየቀኑ ከኔ ጋር ነው። ጌታችንን እንደዛ ብለው ከሰደቡትማ እኛን እንዴት ይልቅ ይሰድቡን ይሆን? ስለራሲ የምታውቀው ዕውቀት ኢየሱስ ስለራሱ የሚያውቀውን ዕውቀት መሆን አለበት። የአዲስ ኪዳን ትውልድ ከኢየሱስ እንማር።